ሰላም ጤና ይስጥልኝ ውድ የቡራ ቲዩብ ቤተሰቦች፣ ዛሬም እንደተለመደው በአዲስና ቁም ነገር አዘል ቪዲዮ ተመልሰናል። በዛሬው ቪዲዮአችን ፎቶሾፕ ከሚሰራቸው አስገራሚ ነገሮች ውስጥ አራቱን ለእናንተ የሚጠቅሙትን ይዤላችሁ መጥቻለሁ። በተለይ አራተኛው ወሳኝና በጣም አስፈላጊ ሁላችሁ የምትጠቀሙበት ስለሆነ ይህን ቪዲዮ እስከ መጨረሻው ድረስ መከታተል እንዳትረሱ። በመጀመሪያ ማሳያችሁ ፌስ ቱል ስለተባለው ነገር ነው። በጣም አስገራሚ ቱል ነው። ስለዚህ ቱል በቀጥታ አሳያችኋለሁ ማለት ነው። አይ ሆፕ ትወዱታላችሁ። ፌስ ቱል ከላይ ፊልተር ላይ እንገባለን። ከዛ በኋላ ሊኩዊፋይ የሚለው አለ ወይ ደግሞ በኪቦርድ ሺፍት ኮንትሮል ኤክስ የሚለውን በመጫን ይመጣል ማለት ነው። ከዛ ሊኩዊፋይን እንደዚህ ክሊክ እናደርገዋለን ማለት ነው። ከዛ እንደዚህ አይነት ፓርቲ ይከፈትልናል ማለት ነው። ስለዚህ በግራ በኩል ይሄ የፌስ ቱል ወይ ደግሞ የሰው ምልክት ያለበት ወይ በኪቦርድ ደግሞ ኤን ብትጫኑ ይመጣላችኋል ማለት ነው። ከዛ በኋላ አውቶማቲካሊ ፎቶሾፕ ኤአይን ተጠቅሞ ልክ እንደዚህ አይነት ዳሽቦርድ ይከፍትልናል ማለት ነው። ልክ ይሄ ምንድነው የምናደርገው? ለምሳሌ እዚች ጋር ጆሮዋ ጋር ሲሄድ ጆሮዋ፣ አይኗ ጋር ሲሄድ ደግሞ አይኗን፣ ሙሉ ፊቷን ስነካ ደግሞ ሙሉ ፊቷን ልክ እንደዚህ ያመጣልኛል ማለት ነው። ይሄ እንደምትመለከተው እኔ ሴሌክት አድርጌው ሳይሆን በአርቲፊሻል ኢንተለጀንት አማካኝነት ራሱ ትራክ ያደርገዋል ማለት ነው። ለምሳሌ አፍንጫዋን ስነካ አፍንጫዋን፣ ከንፈሯን ስነካ ደግሞ ከንፈሯን፣ አይኗን ስነካ ደግሞ አይኗን ልክ እንደዚህ ይመጣል ማለት ነው። ስለዚህ ይሄ እንዴት ነው የሚያደርገው? በፌስ ዲቴክሽን ሜቴድ ራሱ ሴሌክት ያደርጋል ማለት ነው። እነዚህ ነገሮች ለምን ይጠቅመናል ስንል፣ ለምሳሌ አንዳንድ ሰው ፎቶ ከተነሳ በኋላ አይኑን ሊጨፍን ይችላል፣ ወይ ደግሞ አሳሳቆ ልክ ላይሆን ይችላል፣ ወይ ደግሞ እንዲስቅ ፈልጋችሁ ሳይስቅ ተነስቶ ሊሆን ስለሚችል ያን ነገር ለማስተካከል ያገለግለናል ማለት ነው። እና በጣም ገራሚ ቱል ነው። ምንድነው የምናደርገው? አሁን ወደ ዋናው ጉዳይ ስንገባ ዙም እናደርገውና እንዴት እናደርጋለን? እዚህ ጋር አይኗን ለምሳሌ እስኪ ላሳያችሁ። አይኗን እንዴት ከፍ ሳድርገው ከፈት ያደርግልኛል። ሉክ ዝቅ ሳድርገው ደግሞ አይኗን ጨፈን ያደርጋል ማለት ነው። ስለዚህ እናንተ እንደምትፈልጉ ማድረግ ትችላላችሁ ማለት ነው። አውቶማቲካሊ ራሱ ሴሌክት ያደርጋል። በጣም የሚገርም ነው። ለምሳሌ አፍንጫ ሰልካካ ያልሆናችሁ ሰዎች ደግሞ ወይ አፍንጫው ትንሽ እንትን ያለ እንደምትፈልጉ ማድረግ ትችላላችሁ። ከፍ ማድረግ ትችላላችሁ፣ ዝቅ ማድረግ ትችላላችሁ ማለት ነው። በጣም ገራሚና ወሳኝ ቱል ነው። ለምሳሌ እዚህ ከንፈር አካባቢ ስናይ ይሄ ወደ ጎን ማስፋት እንችላለን። እንደዚህ ወር ላይ ማድረግ ፈገግ ማድረግ እንችላለን፣ ዝም ማድረግም ይቻላል። በጣም ቀላል ነው። ከእናንተ የሚጠበቀው እዚህ ጋር ክሊክ አድርጋችሁ ማንቀሳቀስ ብቻ ነው እና በጣም ጽድት ያለ ቱል ነው። ይሄ ሉክ ስለዚህ ለምሳሌ አሁን ሙሉን እንደዚህ ፊቷን ለምሳሌ አንዳንድ ሰዎች ፊታቸው ወፍራም ሊሆን ይችላል። ስለዚህ ከመሰላችሁ ወፈር ያሉ ከመሰላችሁ ከሳ እንዲያድን ማድረግ ከፈለጋችሁ ሉክ እንደዚህ ከሳ ማድረግ ይቻላል። በጣም የከሱ ከሆኑ ደግሞ እንደዚህ ወፈር ማድረግ ይቻላል ማለት ነው። ስለዚህ በፎቶሾፕ የማይቻል ነገር የለም ማለት ነው። እንግዲህ ስለዚህ ገራሚ ቱል ነው። ይህን ቱል ሁላችሁም ትጠቀሙበታላችሁ ማለት ነው። ወደ ሁለተኛው የፎቶሾፕ አስገራሚ ቱል ስንሄድ ደግሞ ለምሳሌ በግሩፕ የተነሳችሁት ፎቶ ሊሆን ይችላል፣ ወይ ደግሞ ብቻችሁን ተነስታችሁ የማትፈልጉት ነገር ከገባባችሁ እንዴት አድርጋችሁ ምንም በቃ ያ ነገር የነበረ እንዳይመስል አድርጋችሁ ጽድት አድርጋችሁ በቀላሉ እንዴት እንደምታጠፉት እናያለን ማለት ነው። ለምሳሌ ይህን ፎቶ እንደ ምሳሌ ነው ያመጣውላችሁ። ፎቶውን ትንሽ ዙም አድርገውና ሉክ ይሄኛውን ገበሬ ተመልከቱት። ይሄኛውን ገበሬ ማጥፋት ከፈለኩኝ ምንድነው የማደርገው? እዚች ጋር ሶስተኛ ጋር ላይ ላሶ ቱል አለች። ስለዚህ እቺን ላሶ ቱል እዚች የመጀመሪያዋን እንደዚህ ራይት ክሊክ አድርገን ላሶ ቱልን እችኛዋን ማለት ነው የመጀመሪያዋን እቺን ክሊክ አደረኩ በኋላ ልክ ይሄኛውን ገበሬውን እንደዚህ ሴሌክት እናደርጋለን ማለት ነው። ማውዛችሁን አንድ ጊዜ ክሊክ አድርጋችሁ ትይዙና ከዛ ማንቀሳቀስ ማለት ነው። ልክ እንደዚህ ይዘን እንመጣለን። ዙሪያውን እንደዚህ ገበሬው የምንፈልገውን ፓርት እንደዚህ ሴሌክት አድርገን ማለት ነው። ከዛ ሴሌክት አድርገን ጨረስን ማለት ነው የምትፈልጉን። ከዛ ራይት ክሊክ እናደርጋለን። ከዛ እዚች ጋር ፊል የምትለዋን እንመርጣለን።
ከዛ ኮንቴንት የሚለው ኮንቴንት አዌር መሆን አለበት። እዚህ ጋር ሞድ ደግሞ ኖርማል መሆን አለበት ማለት ነው። ኦፖሲቲው 100 መሆኑን ቼክ እናድርገን። ከዛ ኦኬ እንለዋለን። ሉክ እንግዲህ ኢማጂን በጣም ታምራዊ ነገር እኮ ነው። እግዚአብሔር ምንም በማያሳውቅ ሁኔታ ማለት ነው። በቃ በጣም 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 የሚገርም ቱል ነው። ሁላችሁም ትጠቀሙበታላችሁ እርግጠኛ ነኝ። በቪዲዮ እየተደስታችሁ እንደሆነ ምንም ጥርጥር የለኝም። ለምሳሌ ሙሉን እስኪ ይሄን ሙሉ ገበሬዎቹን እና ማሳውን ነው የምፈልገው። እስኪ ሙሉ ገበሬዎቹን እናጥፋ ማለት ነው። ኖርማሊ እኔ ይሄን ለእናንተ እያሳያችሁ ያለሁት እንደ ሳምፕል ነው። ሞር ደግሞ በጣም ኢፌክቲቭ እንዲሆንላችሁ ሴሌክት ስታደርጉ ጠበብ እያደረጋችሁ ወይ ደግሞ የምታጠፉት እንትን እያላችሁ ማለት ሉክ የቅድሙን ስቴፕ እንደግመዋለን ማለት ነው። ከዛ በኋላ እነዚህ ይሄ ኮንቴንት አዌር እና ሞድ ደግሞ ኖርማል ላይ መሆኑን ቼክ ማድረግ አለባችሁ። ሉክ እግዚአብሔር በጣም የሚገርም አይነት የሚገርም በቃ። ስለዚህ ሁላችሁም አዶቤ ፎቶሾፕ የምትጠቀሙ ሰዎች ይህን ቱል በአግባቡ ተጠቀሙት ማለት ነው። እስኪ በፎቶ ደግሞ ላሳያችሁ። ለምሳሌ እቺ ሴትዮ እዚህ አልጋ ላይ ይሄ ፖርሳ ልብስ ምናምን አለ። ይህን ነገር ካልፈለግ ነው በቅድሙ ስቴፕ መሰረት ምንድነው ላሶ ቱል ላይ እንሄዳለን። ከዛ በኋላ በላሶ ቱል ልክ እንደዚህ ሴሌክት እናደርገዋለን ማለት ነው። በቀጥታ ልክ እንደዚህ አድርገን ቀስ አድርገን ሴሌክት እናደርጋለን። ከዛ ሴሌክት አደረግን። ከዛ ራይት ክሊክ፣ ከዛ ፊል፣ ከዛ በኋላ እነዚህ ባሉበት እንሆናለን። ከዛ ኦኬ እንለዋለን ማለት ነው። ሉክ እዚች ጋር ትንሽ ነገር አለች። እሷንም በድጋሚ ልክ እንደዛው እናደርገዋለን ማለት ነው። ናይስ ዋው ያ ኢትስ አሜዚንግ የሚገርም ነው። ስለዚህ አሁን ደግሞ ወደ ሶስተኛው ፎቶሾፕ ወደሚሰራቸው በጣም አስገራሚና ድንቅ ወደሆነ ነገር እንሄዳለን ማለት ነው። ይህም እንዴት ነው የምናደርገው? ምሳሌ ይሄ የልብስን ወይም ደግሞ የእቃዎችን ከለር መቀየር ከፈለጋችሁ በቀላሉ እንዴት አድርጋችሁ የምትቀይሩባቸው ሁለት የተለያዩ መንገዶች አሳያችኋለሁ ማለት ነው። ለምሳሌ አሁን እቺ ልጅ የለበሰችው ሰማያዊ ከለር ነው። ስለዚህ ይህን ሰማያዊ ከለር ወደ ሌላ ወደ ፈለግነው ከለር እንዴት እንቀይረዋለን ማለት ነው። የመጀመሪያው ስቴፕ ምንድን ነው የምናደርገው? ከላይ ኤፌክት የሚለው ጋር እንገባለን። ከዛ አጀስትመንት እንገባለን። ከዛ ሂው ኤንድ ሳቹሬሽን። በኪቦርድ ከፈለጋችሁ ደግሞ በቀላሉ ኮንትሮል ዩ ብትሉ ይመጣላችኋል ማለት ነው። ስለዚህ ይሄ ከተከፈተ በኋላ ይሄ ዲያሎግ ቦክስ ከተከፈተ በኋላ ምንድን ነው የምናደርገው? ይሄ ሉክ ሰማያዊ ነው እሷ የለበሰችው። ስለዚህ ይሄ እዚች ጋር ማስተር የሚለውን እንመጣና እሷ የለበሰችው ብሉ ነው። ብሉ የሚለውን እንመርጠዋለን ማለት ነው። ስለዚህ እሱ አውቶማቲካሊ ሉክ እዚህ ጋር እንደምትመለከቱ ብሉዎቹን ሴሌክት አደረገልኝ ማለት ነው። ስለዚህ ይሄን ብሉ ሂው እንዴት አድርገን ወደ ሌላ ከለር እንቀይራለን? ስለዚህ እዚች ጋር እችን ሂው የሚለውን መተን ወደምፈልገው ከለር ወደ አረንጓዴ ሂው ሉክ እየተቀየረ ነው። አያ ወደ አረንጓዴ ስንወስደው ወደ አረንጓዴ ይሄዳል። ሉክ አውቶማቲካሊ የልብሷ ከለር ምንም ሳትቸገሩ ራሱ ሴሌክት አድርጎላችሁ ይቀይርላችኋል ማለት ነው። ስለዚህ እኔ ይህን እንደ ሳምፕል ነው በልብስ ያሳየኋችሁ። የፈለጋችሁትን አይነት ነገር ባክግራውንድ ሊሆን ይችላል፣ እቃም ሊሆን ይችላል፣ ሌላም ነገር እንደፈለጋችሁ አደረጋችሁ። ሳቹሬሽን እና ሂውን እየቀያየራችሁ እናንተ ወደ ፈለጋችሁት አይነት ነገር መቀየር ትችላላችሁ ማለት ነው። በጣም ነው የሚያምረው። ስለዚህ ለምሳሌ እስኪ የልብሱን ብራይትነስ መቀነስና መጨመር ከፈለጋችሁ ደግሞ ከዚህ ላይትነስ የሚላለ እሱን እያንቀሳቀሳችሁ ማለት ነው። ስለዚህ ከለር የምንቀይርበት የመጀመሪያው ቴክኒክ ነው ማለት ነው። ወደ ሁለተኛው ስንሄድ ደግሞ እዚች ጋር ኤፌክት ጋር እንገባለን። ኢሜጅ ጋር ገብተን ከዛ አጀስትመንት፣ ከዛ ወረድ ስንል ከዛ ሪፕሌስ ከለር የሚላለ ከዛ እቺ ሪፕሌስ ከለር የምትለውን አንድ ጊዜ እንመርጣለን። ከዛ ሪፕሌስ ከለር ዲያሎግ ቦክስ ተከፈተልን ማለት ነው። ሉክ እዚች ጋር ሉክ ይሄ አይድሮፐር አለች። ከዛ ሪፕሌስ ማድረግ የፈለግነውን ቦታውን የት አካባቢ ማለት ነው። ለምሳሌ ይሄ ሰማያዊ ከለር የተለያየ ከለር አለው። እዚች አካባቢ ነጣ ያላለች፣ እዚህ አካባቢ ነጣ ያላለ፣ ከዛ ወደዚህ አካባቢ ደግሞ ጠቆር ያለ ነው ማለት ነው። ስለዚህ ይሄ ምንድነው የምናደርገው? ሪፕሌስ ስለሆነ ሁሉንም ሴሌክት ያደርግልናል። ያ እዚች ጋር የፕላስ በተኗን የአይድሮፐር ፕላስ በተን አለች ማለት ነው። እችኛው ይሄን ክሊክ አድርገን ማለት ከዚህ ተጨማሪ ሌላ አዲሽናል ከለር ጨምርልን ማለት ስለሆነ ስለዚህ እሷን ጠቅ እናደርግና የተለያዩ ሉክ እዚህ ጋር እኔ ክሊክ የማደርገውን እሱ እየጨመረልኝ ነው፣ ሴሌክት እያደረገልኝ ነው ማለት ነው። ያ ስለዚህ ምን እናደርጋለን? እዚች ጋር ሁላችንም የምንፈልገውን ከለር ሴሌክት እናደርጋለን ማለት ነው። ሴሌክት እናደርጋለን። ሻዱ ያለውን አካባቢም ነጣ ያለበትም አካባቢ ሁሉንም ክሊክ እናደርገዋለን ማለት ነው።
ስለዚህ ሉክ እዚህ ጋር ሙሉ በሙሉ ሴሌክት አድርጎልና ይሄ ጥቁሩ የምናየው ደግሞ እጇ ነው ማለት ነው። ከዛ እዚህ ጋር ሂዊ ላይ የሚለው ላይ እንመጣና ሉክ አሁን እዚህ ጋር የምታዩት አሁን እዚህ ጋር ሴሌክት ያደረግናቸው ከለሮች ብቻ ነው የሚቀይርልን። አይታችሁ ከሆነ እዚህ ጋር ሰማያዊ የሆነ ፓርት አያችሁታ። ይሄኛው ሴሌክት አላደረግነው ማለት ነው፣ ፒክ አላደረግነው ማለት ነው። ስለዚህ ምንድነው እዚች ጋር የፕላስ በቷን እንመጣና እችኛዋንም ጨምርልን ስነው ልክ ስንመርጠው በቀጥታ ይቀየረልን ማለት ነው። በጣም የሚገርም ቱል ነው። ስለዚህ እናንተ እንደዚህ እያደረጋችሁ የምትፈልጉትን ነገር ወደ ፈለጋችሁት ከለር ማምጣት ትችላላችሁ። ስፔሻሊ ባክግራውንድ ለማስተካከል ግራፊክ ዲዛይን ለምሰሩ ሰዎች በጣም የሚጠቅማችሁ ቱል ነው። ተጠቀሙበት። ይሄ በጣም ጸዴ ነገር ነው እና ሁላችሁም በእንደዚህ በሁለቱ መንገድ እነዚህን ማስተካከል ትችላላችሁ ማለት ነው። ስለዚህ አሁን ደግሞ ወደ መጨረሻውና ወደ ወሳኙ ቱል ለማንኛውም አዶቤ ፎቶሾፕ ለሚጠቀም ሰው በጣም አስፈላጊ ወደ ሆነው ቱል ነው። ሉክ እንግዲህ እዚህ ጋር የስኳር ማስቀመጫ አለን። ይህን አንድ ጊዜ ክሊክ ካደረግነው በኋላ ዋርፕ የሚባል የአዶቤ ፎቶሾፕ ቱል ተጠቅመን ወደ ፈለግነው አይነት ሼፕ እንዴት እንደምንቀይረው አሳያችኋለሁ። ሴሌክት ካደረግነው በኋላ ሉክ እዚች ጋር ራይት ክሊክ አድርገን ዋርፕ የሚላለ እችን አንድ ጊዜ ክሊክ እናደርጋለን ማለት ዋርፕ ሴሌክት እናደርጋለን። ከዛ እነዚህ ቦክስ መጣልን ማለት ነው። ስለዚህ እነዚህን ቦክስ የፈለግነውን መገጣጠሚያዎች ሙቭ እየነካካን ወደ ፈለግነው ማለት ነው። ሉክ ለምሳሌ ይሄኛውን እስኪ የማንቆርቆሪያ አይነት ሼፕ እንፍጠርበት። ልክ እንደዚህ ሲጎት እያያችሁ ነው። ባይዘወይ እኔ ይሄን እናንተ ለማሳየት ነው እንጂ በቀላል መንገድ እና ቪዲዮ እንዳይንዛዛባችሁ ስለፈለኩኝ ነው እንጂ ዋይ እና ኤክስ አክሲስን በማንቀሳቀስ ወደ ፈለግነው አይነት አቅጣጫ በመጎተት የፈለግነውን አይነት ሼፕ መፍጠር እንችላለን ማለት ነው። ሉክ እንግዲህ አሁን ይሄን እንደዚህ በማንቀሳቀስ ብቻ እቃዋየ ቢፎር አፍተር ሉክ። ስለዚህ እናንተም የምትፈልጉትን ኦብጀክት ወርፕን በመጠቀም ወደምትፈልጉት አይነት ሼፕ ክሬት ማድረግ ትችላላችሁ ማለት ነው። ወደ ቻናሌ ቤተሰቦች በዛሬው ቪዲዮ እንደተደሰታችሁ በጣም እርግጠኛ ነኝ። ካሁን በኋላም ስለ አዶቤ ፎቶሾፕ ለእናንተ የሚያስፈልጉና የሚጠቅሙ ቱሎችን ወደ እናንተ ይዤ እመጣለሁ ማለት ነው። ሌላ ቪዲዮ እስከምንገናኝ ድረስ ቼር ሰንብቱ። ይህን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ፣ እንዲሁም ሼር ኮሜንት በማድረግ ለብዙ ሰዎች እንዲደርስ አድርጉ።